ሰላም ቤተሰቦች እንዴት ከረማችሁ? ሳምንቱስ እንዴት አለፈ? ይህ ሰሞኑን ከሰማናቸውና ካስገረሙን ክስተቶች እንዲሁም መረጃዎች ከኛ ወደ እናንተ መረጃ የምናቀርብበት ገጽ ነው። ሆነ አዲስ ሚዲያ በዛሬ መረጃው ስለ አርቲስት ቃልኪዳን ጥበቡ የሽምግልና ፕሮግራም በተመለከተ ወደ እናንተ የምንለው ይኖረናል። ከዚህ መረጃ ጋር በተያያዘ ይህች አርቲስት የሰጠችውን ሐሳብ አለ በስፋትም ዳሰናል። አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። እንደሚታወቀው ቃልኪዳን ጥበቡ በጣም ብዙ ሰዎች ዘንድ ተወዳጅ እንዲሁም ደግሞ በሶሻል ሚዲያ ላይ ከማይንቀሳቀሱ ጥቂት አርቲስቶች መሃል አንዷ ናት። ይሁን እንጂ ስለሷ ብዙ ተብሏል፣ ብዙ ተነግራል። ገና ከጅማሬው በፊልሞች ላይ ብቅ ብላ ቶሎ ተቀባይነትንም አግኝታለች። ስትተውን የተሰጣትን ካራክተር ተላብሳለ እውነት የቀረበች ስራን ይዛ በመምጣት የፊልሙን ኢንዱስትሪ ውስጥ በአጭር ጊዜ ውስጥ ገና ለመውጣትም ችላለች። ነፍሱን ይማረውና የቀድሞ ባለቤቷ እሱም ተዋናይ የነበረ ሲሆን እጅግ ተወዳጅና ጎበዝም ነበር። ስለነዚህ ሁለት አርቲስቶች ብዙ ነገር ተብሏል፣ ብዙ ነገር ተነስቷል። ሁለቱም አርቲስቶች በሚዲያ ላይ ወጥተው ራሳቸውን ፕሮሞት አያድርጉ እንጂ ሌሎች ገጾች ስለነሱ ትዳር፣ ስለነሱ ፍቅር፣ ስለነሱ ስራ ብዙ ተብሎላቸዋል፣ ብዙ ተነግሮላቸዋል። ከሱ ህመምና ሞት ጋር ተያይዞ ከባድ ሀዘን ውስጥም ገብታ ነበር። ረዘም ላሉ ጊዜያት ከሚዲያም ጠፍታለች። ለነገሩም ቢሆን ብዙም ከስራዋ ውጪ ወደ ሚዲያ ላይ ማትወጣው ቃልኪዳን ከታሪኩ ባባ ጋር በትዳር ውስጥ በነበሩበት ጊዜ የአንድ ወንድ ልጅ እናትም ነበረች። ከተለያዩ ህመምና የትዳር አጋርን ከማጣት ጋር በተያያዘ ጥሩ የማይባል ጊዜያትንም አሳልፋለች። ደሞም ትዳር ውስጥ በነበረችበት ጊዜ ከእናቷ ጋር በመሆን አዲስ ክሊፕም ሰርታ ነበር። ለባለቤቷ በሙዚቃም ስጦታም ተሰጥቷት ነበር። ማንን ነው በተሰኘው ዘፈን ላይ ተዋናይት ቃልኪዳን ጥበቡና ተዋናይ ታሪኩ እንደ ሁለት ፍቅረኛሞች ተውነው የሚሰሩ ነበር። ይሁን እንጂ የዘፋኟ እናት ወይም ደግሞ የቃልኪዳን እናት ነበረች እቺ ዘፋኝ ማለት ነው። የዘፈኑንም የዘፈነችው ለልጇና ለልጇ ባልም ነበር። በሰዓቱም ማሳውቃ ነበር ማለት ነው። ይሁን እንጂ የትዳር ብዙ ይዘፈንለት ብዙ ይነገርለት እንጂ ብዙ አለመስማማቶች በውስጡ ተከስተው ነበር። የሱ መጠጣትም ሆነ ሌላም ነገር ተያይዞ ብዙ ተብሏል። ያው ለሚዲያ ቀርበም ስለሆነ ማለት ነው። ስለዚህ በዚህ ጉዳይ ብዙ ተብሎም ነበር። አብረውም ድጋሚ ወደ ትዳር ይመለሳሉ ብለን ነበር። ምክንያቱም ፍጹም ሰላም በሰፈነበት መልክ እሷም በቤቷ እሱም በእናቱ ጋር ነበር መኖር የጀመረው ከጥቂት ጊዜያት በኋላ ማለት ነው። ልጃቸውን በጋራ ያሳድጋሉ። ልጁ በዋናነት እናቱ ጋር ይሁን እንጂ ያው አባቱም እየመጣ ይጠይቀዋል እና ይህንን በተመለከተ ትዳራቸው ፈርሷል በሚል ሌላም ዘገባ ተነስተውባቸዋል። ነገር ግን እነሱ ብዙ ሚዲያ ላይ ወጥተው ስለራሳቸው ሲያብራሩ ወይም ደግሞ መረጃ ሲሰጡ አይገኝም። ለዛም ነው ለሚዲያ ስማቸው ቅርብ የሆነው። ሌሎች ሰዎችም የተነሱ እንዲህ ነው እያሉ የሐሰትም ይሁን እውነታን መሰረት ያደረገ መረጃ ማቅረብ የሚችሉት እነሱ ወጥተው እንዲህ ነው በማለት አልቻሉም ነበር። እና በማከል የሱ በጠና መታመም ተጀመረና ይህ መረጃም ወጣ። እንደገናም የሱን ማረፍ ሰማን። እናም ነገሮች በጣም የተቀያየሩ መጡ። ያለፉት ጥቂት ጊዜያት ለተዋናይቷ ጥሩና ምቹ አልነበሩም። ገና በወጣትነቷ ብዙ ተሰራ በነበረችበት ወይም ደግሞ በትዳሯ ብዙ ታሳልፍ የነበረ ጊዜ ቢኖርም የትዳር አጋሯን ያው በሞት አጣች ማለት ነው። ግን ይህም ወደ ኋላ አላስመለሳትም ወይም ደግሞ ሰብሮ አላስቀራትም። በጣም ብዙ ክፍት ጊዜያትን ብታሳልፍም ለማገገም ትችላለች። በዚህ ደግሞ ከአጠገቧ የነበሩት አብረዋት ይሰሩ የነበሩ አርቲስቶች መወደስ አለባቸው ላለም በሷም ይሁን በቀድሞ ባለቤቷ መካከል የነበሩ ጓደኞቿ የሙያ አጋሮቿ እሷ በተከፋችበትና ባዘነችበት ጊዜ በጣም አብረዋት ነበሩም። ይህም ደግሞ በስፋት ታይቷል። እናም ብዙ ምስጋና የሚገባቸዋል። እሷም ደግሞ ባገኘችው አጋጣሚ መድረኩን ስታገኝ ስለነሱም በማንሳት ምስጋናዋን ታቀርባለች። እንዲሁም ደግሞ ስለ አረፈው ባለቤቷ ስትል የባለቤቷን እናት ብዙ ጊዜ ትረዳለች ማለት ነው። እንዲሁም ደግሞ ከሳቸው ጋር ጊዜ ታሳልፋለች። እናም ጥቂት ከማይባሉ የሀዘንና ምቾት ማጣት ጊዜያት በኋላ ወደ ሚዲያው ብቅ በማለት ትዝታ የሚሰኝ ፊልምን ሰርታለች። በፊልሙ ምርቃትም ላይ የባለቤቷን እናት የታሪኩ ባባን ማለት ነው ነፍሱን ይማረውና የሱን እናት ይዛ በመምጣት በመድረክ ላይ ታይታለች ማለት ነው። የምርቃቱ ዕለት ማለት ነው። ይህም ደስ የሚያሰኝ ነገር ነው። እንግዲህ ብዙ ጊዜ የምንመለከተው ትዳር ሲፈርስ ወይም የትዳር አጋር ሲጠፋ ልጅ ካለ ያው በቤተሰብ መጠያየቅ ይኖራል። ነገር ግን ልጅ ከሌለ ትዳር ተራርቆ የትዳር
ቤተሰቦች ተራርቀው ይኖሩ ነበር። ነገር ግን ይሄንን አርቲስት ቀልብሰዋለች። የቀድሞ ባለቤቷን እናት ይዛ በመምጣት ነበር ያስታወሰቻቸውና እጅግ ደስ የሚያሰኝ ነበር። እንግዲህ ዛሬኛና እናንተን ካገናኘን ነገር ውስጥ የዚች አርቲስት ሽምግልና ተላከላት የሚለው ዜና ነበር። በስፋት ከመነጋገሩ ጋር ተያይዞ እውነት ነው ወይ ብለን እኛም እስክንጠይቅ ድረስ ማለት ነው ቃል ኪዳን ሽምግልና ተልኮላታል? ከተላከስ የሷስ የቤተሰቦቿስ ምላሽ ምን ነበር የሚል ነበር እኛም ጥያቄ። ከሰሞኑ ይህች አርቲስት ልታገባ መሆኑን በብዙ ሚዲያ ላይ ተነስቶ መነጋገሪያ ሆኖ ነበር። ጥቂት ለማይባሉ ቀናት ስለሷ ማግባት ነበር እየተወራ የነበረው። እኛም ብዙዎቻችን ይህንን ነገር ሲቀባበሉት እውነታውን ለማወቅ እኛም ፈልገን ነበረ። እንግዲህ ትላንትና በጉርሻ ቲዩብ ላይ እሷም ተመልክቶ አዲስ የተሰጠ መረጃ መኖሩን ተመለከትን። ወደ ጉርሻ ገጽ ጎራም አልን። የታሪኩ ብርሃኑ የቀድሞ ባለቤት አርቲስት ቃል ኪዳን ሽምግልናም ተልኮላታል፣ በቅርቡም ልታገባ ነው የሚል ሰማን። እኛም ለማረጋገጥ ወደ እሷ ደወልንላት ይላሉ በማለት ይገልጻሉ የጉርሻ ቲዩብ ማለት ነው። እሷንም አገኘን እናም አናገርናት። በሳቅና በፈገግታ ነበር የተቀበለችን እንዲሁም ያነጋገረችን። እኔ ጋር ምንም የተላከ ሽምግልና የለም፣ ወሬው ከየት እንደተነሳ እንዲሁም እንደመጣ ባላውቅም ፍጹም ሐሰት ነው። እኔ ጋር የመጣ ሽምግልና አልነበረም። ስለየትኛው ቃል ኪዳን እየተወራ እንደነበር አልገባኝም። እኔም እንደሌላው ሰው ነው ስለራሴ እየሰማሁ ያለሁት፣ ግን መልስ ለመስጠትም አልፈለኩም ብላለች። እንግዲህ ይህ ማለት እየተወራ ያለው የማግባቷን ተያይዞ ወይም ደግሞ ሽምግልና መላኩን ተያይዞ እየተነሳ ያለው ወሬ ፍጹም ሐሰትና የእውነት መሰረት የሌለው መሆኑን በራሷ አንደበት ለጉርሻ ሚዲያ እምነቷንና ሐሳቧን ገልጻለች ማለት ነው። እንግዲህ ብዙዎቻችሁ ጥያቄ ሲሆንባችሁ ነበር፣ ማን ነው ሽማግሌ ላከላት? የሚታወቅ ሰው ነው ወይ አርቲስት ነው ወይ ስትሉን ነበር። እንግዲህ ሽማግሌ ያልተላከላትም ፍጹም ከውሸት የራቀ ነው፣ ከየት እንደተነሳ አይታወቅም ተብሏል። እንግዲህ ከራሷ አንደበት ነው የሰማነው። እውነት ሆኖ ሌላ ትዳር ውስጥ ብትገኝና እሷ ወጣትነቷን ብታሳልፍ ደስ ይለን ነበር። እንግዲህ እኛ መኞታችን ነው። ካልሆነም በተለያዩ እንግዲህ ድንቅ ስራዎች ተመልሳ እንደምትመጣ ወደ መድረክም እናስባለን። እንግዲህ ጥሩን እንመኝላት ማለት ነው። እንደተለመደው አዳዲስ መረጃ ሲኖር ወደ እናንተ የምናቀርብላችሁ ይሆናል ማለት ነው። እንግዲህ እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብና አጋር ይሁኑ። እንዲሁም ደግሞ የተሰማችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልን። እንግዲህ የዛሬን አበቃን። በአዳዲስ መረጃ እስከነገናኝ ድረስ ሰላም ቆዩ።